የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 9 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 9 ቀን 2299 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በራያና ቆቦ ወረዳ ከቆቦ ከተማ በቅርብ ርቀት በምትገኘው ቀበሌ የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን በተደጋጋሚ ባገዛዙ በተፈጸመበት የመድፍ ጥቃት ወድሟል። በተመሳሳይ ጠበለት ዮሐንስ ላይ በተፈጸመ የመድፍ ድብደባ አንድ የአገር ሽማግሌ አዛውንት ሕይወታቸው ማለፉ ተረጋግጧል። በምስራቅ ወለጋ ዞን ጊዳ አያና ወረዳ ዲሬ ጉድዳ ቀበሌ በአሁኑ ሰዓት ሰው በቤቱ ባለበት በተሰነዘረ የድሮን ጥቃት 4 ሰዎች ተጎድተዋል። ጉዳት የደረሰባቸውን ሰዎች ትክክለኛ ቁጥር ሰሞኑን ተጣርቶ ይቀርባል ተብሏል። ለምርጫ ቀስቀሳ የተንቀሳቀሰው የብልጽግና ቡድን አመራሮቹን አጥቶ ተበታትኗል። ሚያዝያ 9 ቀን አርብ ከንፋስ መውጫ ከተማ ወደ ሳሊ ለምርጫ ቀስቀሳ እንቅስቃሴ አድርጎ የነበረውን ያገዛዙ ከዳሚ ኃይል አመራርን ጨምሮ በርካታ ኃይሉ ተመትቶ ተበትኗል። መጋቢት 24 ቀን ሰላም ሳይኖር ምርጫ ሊኖር አይችልም፣ ጦርነትና ምርጫ አብረው አይሄዱም በማለት ህዝባዊ ሰልፍ መደረጉ የሚታወቅ ነው። በመሆኑም ይህን ከህዝብ ፍላጎትና ምርጫ ውጭ ህዝብን በማደናገርና በማወናበድ ላይ የተሰማራን ወንበዴ ስርዓት በአፋብን ጎንደር 206ኛ ኮር ለምርጫ ቀስቀሳ የተሰማራውን የብልጽግና አጎብዳጅ የፖሊስ አዛዥ ጨምሮ በርካታ አመራሮችና አባሎችን አጥቶ የምርጫ ካርዱንና ኮሮጆውን በታትኖ ፈርጥቷል። ይህ በእንዲህ እንዳለ የጋይንት ክፍለ ጦር ዋና ወታደራዊ አዛዥ በየትኛውም ሰዓትና ጊዜ የህዝብን ድምፅ ያላከበረ ስርዓት እንደማይቀጥል ተረድቶ ሁሉም የሚሊሻ፣ አድማ ብተና፣ ፖሊስ፣ መከላከያ ኃይላት በሙሉ ስርዓቱን ለማስቀጠል የሚጥር የትኛውን ቡድንና አካል ላይ አስፈላጊውን እርምጃ የምንወስድ መሆኑን ተረድታችሁ ያለምንም ቅድመ ሁኔታ ተቋማችንን እንድትቀላቀሉና ከህዝብ ጎን እንድትቆሙ የሚል ጥሪውን አስተላልፏል። በአክሱም ከተማ ሲካሄድ የነበረው የወያኔ ማዕከላዊ ኮሚቴ ስብሰባ ተጠናቀቀ። ወያኔ በአክሱም ከተማ ሰሞኑን የጠራውን የማዕከላዊ ኮሚቴ ስብሰባ አመሻሹ ላይ አጠናቋል። በዚህ ስብሰባ በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር እንደማይቀበል ገልጿል። የፕሪቶሪያ ስምምነት መፍረሱንም በይፋ አውጆ ደብረ ጽዮን ገብረ ሚካኤል ክልሉን እንዲያስተዳድር ሰይሞታል። ይህ ተግባራዊ ይሁን አይሁን የሚታይ ይሆናል ተብሏል። በአምቦ ከተማ በአገዛዙ እየተረዳ የነበረው 120 የማፊያ ወንበዴ ቡድን መሪ የሆነው ካሳዬ ቀነኒሳ በቁጥጥር ስር ካዋሉት የመከላከያ ደህንነት እጅ የኦሮሚያ ፖሊስ ተረክቦ ወስዶታል። የወንጀል ሰንሰለታቸው የጋራ በመሆኑና ብዙ ምስጢር ሊወጣብን ይችላል በሚል ስጋት እንደሆነም ከምንጮች የደረሰን መረጃ ያመለክታል። የአገዛዙ ሰራዊት በገባበት ሁሉ የአማራን ስነ ልቦና ለመስለብ የማያደርገው ነገር የለም። ከዚህ በፊት ሮይተር በሺዎች የሚቆጠሩ ሴቶች የአገዛዙ ሰራዊት በተቆጣጠራቸው አካባቢዎች እንደተደፈሩ መዘገቡ የሚታወስ ሲሆን አሁንም በሁሉም ቀጠናዎች ሴቶች በጅምላ እየተደፈሩ ላልተፈለገ እርግዝና
ለበሽታ ለሞትና ለስነ ልቦና ጫና መጋለጣቸው እንደቀጠለ መሆኑን ከፋኖ መረጃ ክፍል የደረሰን ዜና ይገልጻል። ያገዛዙ ጦር በዘመቻ ከፍ ያለው ደሴ አንደኛ ዓመት መታሰቢያ በአፋብን ጎንደር ጠቅላይ ግዛት 206ኛ ኮር አሃዶች የደረሰበትን የውጊያ ሽንፈት በደቡባዊ ጎንደር በጋይንት ሳሊ ከተማ በሚገኙ ንጹሃን ወገኖች ላይ የሽንፈት በቀሉን አሳርፈዋል። ሳሊ ባለ እግዚአብሔር ቤተክርስቲያን ከቅዳሴ መልስ የነበሩ የእምነት አባቶችና ምዕመናንን እጅግ ዘግናኝ በሆነ ሰብአዊነት ጨፍጭፏቸዋል። በዛሬው ዕለት በአገዛዙ የተጨፈጨፉ ንጹሃን መርጌታ መዝገቡ ሙርጌታ፣ ዲያቆን ፍስሐ ዓለም ነው፣ ዲያቆን ምኞት ንጉሴ ሲሆኑ እንዲሁም አቶ ታደሰ መሐሪ የተባሉ ሐኪም፣ አቶ ያልየ ደጀኔ፣ አቶ አልየ ደሳሉና አቶ መልካሙ ቢሆነኝ የተባሉ አርሶ አደሮችም ይገኙበታል። ወደ ፋርስ ባህረ ሰላጤ የሚወስደው የሆርሙዝ ሰርጥ ለሁሉም አገሮች ክፍት መሆኑን ይሄም በእስራኤልና በሊባኖስ መካከል ያለው የተኩስ አቁም ስምምነት እስከ ቀጠለ ብቻ መሆኑን የኢራን መንግስት አስታውቋል። የኢራን መግለጫ በመላው ዓለም ያለው ቀውስ እንዳይባባስ የሚረዳ ቢሆንም በአፍሪካና እስያ አገሮች ኢኮኖሚ ላይ ትልቅ ጉዳት ማድረሱ ግን ተዘግቧል። የኢራን የሆርሙዝን ሰርጥ መክፈት ጦርነቱ ከተጀመረ ጊዜ ጀምሮ ለመጀመሪያ ጊዜ የአንድ በርሜል ዋጋ ከ90 ብር በታች እንዲወርድ አድርጎታል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሰላምታዬ ለፍኖተ ሬዲዮ አዘጋጆችና ለሬዲዮኑ ወዳጆች በመላው አቀርባለሁ። ስለ አምባገነንነት አንዳንድ መሰረታዊ ነጥቦች። አምባገነኖች መቼና እንዴት ተነስተው ከመንበሩ ዱቅ ብለው አገር በሽብር እንደሚገዙ ማብራራቱ ለቀባሪው አረዱት ነው። ሚስጥር የለውምና ታሪካችንን ማስታወስ በቂ ነው። ፋሽስቱ ሻለቃ መንግስቱ፣ ተንኮለኛውና ሴረኛው መለስ ዜናዊ፣ ጅፍጅፉ ኃይለ ማርያም ደሳለኝና ተኩላው አብይ አህመድ የገቡበትን መንገድ ማጤን ይበቃል። ራሳችሁን ነቅንቁትና ጥቂት ደቂቃዎች ከህሊናችሁ ተማከሩ። አምባገነኖች አዋቂና ባለትልቅ ሐሳቢ ነን ብለው ይመጻደቃሉ። ጥራዝ ነጠቆች መሆናቸውን ግን አያውቁትም። ብልህና አዋጪ መንገድ በእነርሱ እጅ ብቻ ያለ እየመሰላቸው በባዶ ሜዳ ላይ ጭምር ይደናበራሉ። የማይካደው የእነርሱ እውነት ግን አፈጮሌነታቸው፣ አምታችነታቸው፣ አጭበርባሪነታቸውና አወናባጅነታቸው ካለመታከት ወሬኛነታቸውን ያረጋግጣል። ፊሊፕስ ወይም ኤቨረዲ ባትሪ ድንጋይ የዋጡ ይመስል የወሬ ኃይላቸው አይገታም። ደረቴው የምንላቸው ቅዥቢ ቅዠት የሞላበት የሚያወሩ በእድሜ ጠና ያሉ ሰውዬ በሰፈሬ ነበሩ። መንደሩ ከልጅ እስከ አዋቂ በዚያ ፍሬ በሌለው ወሬያቸው ያውቃቸዋል። አምባገነኖች የኛ ሰፈር ደረቴው ናቸው። በሚበሉት ምርጥ ምግብና በሚጎነጩት ብርቅ መጠጦችም የወሬያቸው ኃይል ካለማቋረጥ ከዚህም ይቀዳል። አባ ወሬዎች ናቸውና ወሬያቸው በዝርዝር ነው። ባልተጨበጠና በበቂ ዕውቀት ያልተደገፈን ታላቅነትን ስለሚመኙት ሐሰተኛ ሐሳብ በማሰራጨትና በመንዛት ሌት ተቀን በቅዠት ሲተራመሱና ሲቅበዘበዙ ይታያሉ። ጉራ፣ እብሪት፣ ባዶ ትምክህት የወጠራቸው ናቸውና ሁሌም ተከታዮቻቸውን ጭብጨባና ሙገሳ ይወዳሉ። በትንሹም በትልቁም ስብሰባ ከፍ ብሎ መታየትን መታወቂያቸው ለማድረግ በቀዳዳ ወሬያቸው
ስማቸው እንዲጠራ ባሰለፏቸው በወዘኔዎች ጫጫታ ሕዝቡን በወሬ ያምሱላቸዋል። በየስብሰባቸው የሚያወሩት ወሬ በስድ ቃላቶች የተሞላ የንቀትና የጥላቻ ኢሞራላዊነትን የተላበሰ የሚያሳፍርና ነውር የተሞላበት ነው። ባለጌም ዋልጌም ናቸው። እንደመጣላቸው ስለሚያወሩ ነውርነቱ ጎልቶ አይታያቸውም። ሕዝብንም በኮለኮሉት የጦር መሳሪያና ሰራዊት እንዲሁም በስለላና አፈና ሰራተኞቻቸው ስለሚተማመኑ አንገቱን ደፍቶ እንዲቀርላቸው የንቀታቸውን መርዝ ባገኙት አጋጣሚ ሁሉ ይተፉበታል። በረጋ አንደበት ተናግሮ የማሳመን ችሎታ አምባገነኖቹ በራፍ ሲደርስ ዘሎ ያልፋቸዋልና መደንፋት፣ ማስፈራራትና ፉከራ ይቀናቸዋል። የሚገርመው ደግሞ የአደባባይና የስብሰባ ቦታ ፉከራቸው አንድ አይነት ነው። የሚቀናቀናቸውን ሐሳቦች የሰነዘሩትን ሁሉ ጠላቶቼ ናቸው ብለው ስለሚያስቧቸው የሌለና ያልተፈጠረ ቀለም በመቀባት የቅጽል ስም በማውጣት ያጠለሿቸዋል። የጥላሸት ቀለማቸውን በጨበጡት መገናኛ ብዙሃንና በገለባዎቹ ካድሬዎቻቸው አየሩን ስለሚቀቡት ብሎ ለሰማቸውና ጠይቆ እውነቱን ፈልጎ ለመረዳት በማይችል ማህበረሰብ ውስጥ የሚነዙት ወሬ እውነት ይመስላቸዋል። የሕዝብን ደህንነትና ጥቅም ከማስጠበቅ ይልቅ ሕዝብ ለሕዝብ ማጋጨቱንና ሰላም እንዲያጣ ስልት ማበጀቱን አያጡትምና ሁሌም ሰይጣናዊ እሳቢያቸውን ከፍ የሚያደርጉበት መፈክራቸው አጋጭ አጋጭ ነው። የሕዝብ ቁጣና ማዕበል ተነስቶ እንዳይጠራርጋቸው የሚያንጠረጥረው ፍርሃታቸው በሰራ አካላታቸው ስለሚዞር በማጋጨት ስልታቸው ለጊዜውም ቢሆን ያልፍላቸዋል። ይህችን ነጥብ መረዳት ግድ ይላል። መጫር የሚፈልጉትና እንዲባባስ የሚቆሰቁሱት ቅራኔዎችን ለይቶ መምታትና ማምከን ይገባል። አምባገነኖች ድንበር ዘለል ናቸው። ጎረቤት አገሮችን ሳይቀር ማተራመስ ስራዬ ብለው ይያያዙታል። በማያገባቸው ጉዳይ ጣልቃ በመግባት ለተፈጠሩት ዓለም አቀፍ ግጭቶችም ሆነ ጦርነት እንደርጎ ዝንብ ጥልቅ በማለት ለሕዝብ ደህንነትና መረጋጋት ሳያስቡ ቀጠናውን ማተራመስና አገራቸውንም ያልታሰበ ቀውስ ውስጥ መክተት ይቀናቸዋል። የአብይ አህመድ በኢራን ላይ በእስራኤልና አሜሪካ የተለኮሰውን ጦርነት መሃል ተጠቃሚ ለመሆን የሰነዘረውን እዚህ ግባ የማይባል መናኛ ሐሳብም አስተውሉ። ጦርነት ገበያ ይመስል በፍላጎትና አቅርቦት ሕግ ለመገዛት ሲጣደፍ እውን ጦርነት ፍጅት እንጂ ገበያ ነው እንዴ? የሕዝብህን ስጋትና ፍራቻ ለመቀነስ በቂ ማረጋጋት ሥራ ትዘይዳለህ እንጂ ትርፍና ጥቅምን ለማስላት ወዲያ ወዲህ መንወራጨት ለሕሊና አይከብድምን? አዲስ ነገር አልጣፍኩምና ልብ ካሉ ከላይ የተዘረዘሩትን ነጥቦች በእኛው አብይ አህመድ መንጸባረቃቸውን አልተገነዘቡ ይሆን? ተጠንቀቁም፣ ንቁ። አምባገነኖች ምሳቸውን በሕዝብ ቁጣና ማዕበል በጊዜ ካልቀመሱ አገርም ቀጠናም ይዘው ወደ ገደል ይገባሉ። ለዛሬው ላብቃ። ሰለሞን ታምሮ አየለ ነኝ ካለሁበት። የከበረ ሰላምታዬ ለፍኖተ አዘጋጆችና አድማጮች ይድረስልኝ። የኢትዮጵያ ሕዝብ የራሱን ዕድል በራሱ የመወሰን ሉዓላዊ መብቱን ታግሎ እስካላስጠበቀ ድረስ አንዱ የባዕዳን ተላላኪ በሌላው እየተተካ አስከፊው ሥርዓት የተፈጥሮ ዕጣው እስኪመስል የሚዘልቅ ይሆናል። ዛሬ አገርን ለማፍረስ እየባተለ ያለው ሰው በላ የኦሮሞማ አገዛዝ እስከ ተቻላቸው ይጋልባሉ። ይህንኑ ከፋፋይ ሥርዓት በሌላ ለማስቀጠልም አስመሳይ ተቃዋሚዎች በሰፊው ያሰማራሉ፣ ተሰማርተዋልም። ምዕራባውያኑና አረቦቹ የሚጭኑትን የህዳር አህያ ሌላ የህዳር አህያ ይተካዋል። ሕሊናውን የሸጠ ሆዳምና አንጃውም በመራወጥ ላይ ያለው ለዚሁ ዓላማ ነው። ሀገርን የካዱ ሆዳሞችና ኢህአፓን የከዱ አንጃዎች በአቀራረብ ካልሆነ በተግባር አንድ ናቸው። የመጀመሪያው ለወራሪ ጠላትም ይሁን አምባገነን ፍርፋሪ አድሮ የግል ጥቅሙን የሚያስቀድም ሲሆን፣ ሁለተኛውም እንዲሁ ታግሎ ጸረ ሕዝብ ሥርዓትን ለማስወገድ አገርን ከጨለማ ለማውጣት የገባውን ቃል ኪዳን አፍርሶ
ድርጅትና ጓዶቹን ክዶ ውጉስ ለሆነ አምባገነን አገዛዝ የሚጎነበስ ነው። አንጃ ማለት በአንድ ድርጅት ወይም ፓርቲ ውስጥ የሐሳብ ልዩነቶችን በግልጽ አቅርቦና ተወያይቶ ከማሳመንና ከማመን ይልቅ ያንን ሐሳብ በሚያራምዱ ጥቂት ሰዎች ብቻ ተደብቆ ድርጅቱን በመቦርቦርና በመክፈል ተገንጥሎ የመውጣትና የማፍረስ ተግባር የሚያራምድ ማለት ነው። ከዋና ዋና ተግባራቱ በጥቂቱ ቀድሞ የነበረበትን ድርጅት ለማፍረስ ውስጥ ለውስጥ መስራት፣ የድርጅቱን ደንብና ሕግ መጣስ፣ ለውይይት በር መዝጋት፣ የድርጅቱን ምስጢሮች ለጠላት አሳልፎ መስጠት፣ በድርጅቱ ውስጥ በነበሩበት ወቅት የሚያውቋቸውን አባላት በማጋለጥ ለጠላት መረጃ ማቀበልና አደጋ ማድረስ፣ ከጠላት ጋር በመሆን የድርጅቱን አባላት መግደልና ማስገደል፣ ስለላ ማካሄድ፣ ሕዝብን ለማወናበድ ከጠላት በሚሰጣቸው ድጋፍ ቀደም ብለው በነበሩበት ድርጅት ስም እንቅስቃሴ ማድረግ ወይም ተለጣፊ መመስረት ወዘተ። እነዚህንና ብዙ አፍራሽ ተግባራቸውን መጥቀስ ይቻላል። ዛሬ ከኦሮሞማ ጉያ ተሸጉጠው ኢህአፓንን ተቃዋሚነን ባይ ተለጣፊዎችም የሥርዓቱ መናጆ ሆነው የሚያገለግሉ ሰው በላው አገዛዝ ተቃውሞን ታጋሽ ለማስመሰል ምርጫ የሚለውን የአምባገነን አገዛዝ ድራማ ለማጀብ እውነተኛውን ኢህአፓ ካስመሳዩ ከተለጣፊው ለማምታታትና ሕዝብን ለማወናበድ የሚጠቀምባቸው መጋዣዎች ናቸው። ለዚህም ነው መንግስት አልባ ፍትህ አልባ በሆነች ኢትዮጵያ ተቀምጠው ምርጫው የተሟላ መሆን አለበት፣ አለበለዚያም እንደ ሁኔታው እንወስናለን፣ ሚያዝያ 30 ቀን ሰላማዊ ሰልፍ እናደርጋለን ወዘተ እያሉ በሕዝብና በአገር ላይ የሚቀልዱት። እንዲያው የአንጃ አይነ ደረቅ መልሶ ልብ ያደርቅ ሆኖ እንጂ አንድን ማህበረሰብ በዘውግና ሃይማኖት ነጥሎ እየፈጀ ባለበት፣ ዜጎች በሰላም ወጥተው መግባት በማይችሉበት፣ በሚታፈኑበት፣ መላ አገሪቱን የጦርነት ድባብ በሞላበት፣ ኢትዮጵያን እንዳገርና ታሪካዊ ቅርሶቿን እያፈረሰ ባለ የቄሮ መንጋ ነው ምርጫ የሚታሰበው። ግልገሉ አምባገነን አብይ አህመድ አሊ ነው ከተለጣፊ አሽቃባጮቹ ሌላ እውነተኛ ተቃዋሚ እንዲኖር የሚፈቅድና የምርጫ ሕግን የሚያስከብረው የሕዝብን ሉዓላዊነት የሚቀበለው። እና አብይ በኢህአፓ ስም ጠፍጥፈው የሰሩት አወናባጅ አንጃ ኢህአፓ ሳይሆን የገማ የገለማው ዘረኛ ስርዓት አጃቢ መሆኑን የሕዝብ ወገን ሊያውቅና ሞት አይፈሬውን አይበገሬውን በጽናቱ አንቱ የተባለውን ኢህአፓ እኛ ስናውቀው አንጃ ግራንጃውን ተንበርካኪውን ማን ደባለቀው ሊል ይገባዋል። ኢትዮጵያችን እንደ አገር ኢትዮጵያንም እንደ ሕዝብ ለባዕዳን ተገዥም ተንበርካኪም አልነበሩም። የአድዋ ድል ባለቤቶችንና ወራሾቻቸውን ያፈራች አገር ነች። በርካታዎቹ የኢህአፓ አባላትም የእነዚያን ጀግናዎቻችንን በጎ አርአያ የተከተሉ አናብስት ነበሩና ኢትዮጵያን የሚጠሉ ሁሉ ክፉኛ ነው እነሱንም የጠሏቸው። አዲሱ ትውልድ ከኢህአፓ ስህተቶችም ሆነ አኩሪ ገድሎች ራሱ መርምሮና በጥሮ እንዳያውቅ፣ በተለይም በጎውን ጎኑን እንዳይወስድ ሙሉ ታሪኩን ጥላሸት በማልበስ ለማዳፈን የሚሞከረው። ማናቸውም ባዕዳኑ ወይም አገር ጠል የአገሪቱ ተወላጆች በአጋፋሪዎች መሳሪያነት በኢህአፓ ጀግኖች ገድል ላይ የረጩትን በካይ አሉባልታ ማምከን፣ ያወረዱትን ጭጋግ መግፈፍ ያስፈልጋልና በመጀመሪያ ስለ ኢህአፓ አባላትና ስለዚያ ትውልድ ስለ ጠባቦቹ ሳይሆን ስለ አብዮታውያኑና አገር ወዳዶቹ እንጠይቅ፣ እንወቅ። እነ ቤኒቶ ሙሶሊኒና ሩዶልፎ ግራዚያኒ የተጠቀሙበት የፋሽስት ኢጣሊያ ዘመን የነበረው አገዛዝ ዘዴ ከ50 ዓመታት በኋላ በአገር በቀሉ ፋሽስት መለስ ዜናዊ ሲደገም አይተናል። ወያኔ በመጀመሪያ ስልጣን ሲይዝ የተጠቀመው ካርታና የፌዴራል አወቃቀር ፋሽስት ጣሊያን ኢትዮጵያን ሲይዝ የተገበረውን ካርታ ነበር። በብሔር የተከፋፈለች ኢትዮጵያን ካርታ ለመጀመሪያ ጊዜ የሰራው የፋሽስት ጣሊያን ወራሪ በ1936 ዓመተ ምህረት እንደ አውሮፓ አቆጣጠር ሲሆን ዓላማው የጎሳና የብሔር ግጭትን በማነሳሳት ሰላም አልባ ኢትዮጵያን መፍጠር ነበር። ጣሊያኖች የነደፉትን የብሔር ክፍፍል ካርታ ለኛ ለመስጠት ቢሞክሩም ሳይሳካላቸው ቀርቶ ነበር። ከ50 ዓመታት በኋላ ግን በመለስ ዜናዊ አማካኝነት የጣሊያኖች ምኞት ሊሳካ ችሏል። ልዩነቱ የጣሊያን ካርታ በዚህ ሰሞን ግራና ቀኛቸውን መለየት የተሳናቸው የኦሮሞ ጽንፈኞችን የሚሟገቱበትን የአዲስ አበባንና አካባቢዋን የኦሮሞ ሳይሆን የአማራ ግዛት አካል ማድረጉ ነበር።
ጣሊያን አማራ የሚባለውን ብሔር አምሮ ቢጠላም አዲስ አበባና ሸዋ የዚህ ብሔር ታሪካዊ ግዛት መሆኑን ተቀብሎ ነበር። መለስ ዜናዊና ኦነግ የአማራን ብሔር ከጣሊያን የበለጠ ስለሚጠሉ አዲስ አበባን ከአማራ ክልልነት ካርታ ላይ ሊፍቁ የዘር ጽዳትን በመተግበር ተጠምደዋል። ጠላትን በጸሎት ብቻ ልታንበረክኩ የተጋችሁ ሕዝበ ክርስቲያኖች ቤተክርስቲያናችሁ በባንዳ ጳጳስ ቤተ መቅደሳችሁ በታጠቁ ሰላዮች እየታገተ ለጠላት እንድትገዙ በሚገዝቱ ቀሳውስት እጅ እየወደቀ መሆኑን አትደግፉምና ሃይማኖታችሁንም አገራችሁንም ለማዳን ተነሱ። ታላላቅ የቤተ ክህነት ሕንጻዎችን ተግተን ስንገነባ በረንዳ ዳሪዎችን፣ ረሃብተኞችን፣ ሥራ አጦችን፣ ከመሬት ከንብረታቸው ተገፍተው ያሉ ከርታቶችን፣ በግፍ የሚታሰሩ የሚቀጠቀጡና የሚገደሉ ወገኖችን እናስባቸው። ሃይማኖት ከአገርም ከባህልም ከነጻነትም በላይ ነው ብለን በምድር የሚያኖረንን የህልውናችንን መገለጫ የሆነውን ማንነት በመሰሪዎች አናስነጥቅ። ከአንገታችን ቀና አድርጎ የሚያስኬደን ቀደምት ኢትዮጵያውያን በደማቸው በዋጁት ነጻነት እንዲሁም ባቆዩልን አገር ባህል ነውና በእኛ ዘመን ኢትዮጵያና ኢትዮጵያዊነት እንዲጠፉ አናድርግ። ከቤተ መቅደስ ጽላት ከቤተ መዘክር የድንቅነሽ አጽም ሳይቀር አውጥተው የሸጡ የአገር ጠሊቶችን መታገል መሞገትና ሌቦችን ገዳዮችን ከስልጣን ማስወገድ በእግዚአብሔርም ዘንድ የሚያስከብር መሆኑ ከኢትዮጵያውያን የተሰወረ ሊሆን አይችልም። በዚህም ኃይለ ኢየሱስ አባተ ከደብረ ብርሃን መልእክታቸውን ደምድመዋል። ውድ ፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች፣ ውድ አድማጮች ሆይ የዛሬው መልእክቴ የናቆች ያስንቃል እያልኩ የዕለቱ መጣጣፌን እቀጥላለሁ። ውድ አድማጮች ሆይ ይህን አርዕስት የመረጥኩበት ምክንያት አሁን በቅርቡ የሆዴዱ ቱባ የተባሉ ባለስልጣናት ከአባዱላ እስከ አንዋር ወርቅነህ ገበየው የመሳሰሉት የተሳተፉበት የአለቃቸው አካሄድ ሳልተዋጠላቸው ጠርተው እየተከተልን ያለው ፖለቲካና በተለይ በአማራ ሕዝብ ላይ እየተደረገ ያለው ጦርነት መጨረሻው የግፍ ስለሆነ መጨረሻው ላይ የሚጎዳው አንተም ብቻ ሳይሆን ከኛም አልፎ ለልጅ ልጆቻችን ጭምር የሚተርፍና መዘዝ የሚያመጣ ስለሆነ ከዚያም ባሻገር የኦሮሞን ሕዝብ የኢትዮጵያዊነት ገጽታና ታሪክ ወደ ኋላ የሚጎትትና ጨርሶ የሚያጠፋ ስለሆነ ይህን የከንቱ የበላይነት ጦርነት አቁመን ወደ እኩልነት መንገድ የሚመራ መንገድ ፈጥረን ጦርነቱ የሚቆምበት መላ ላይ እንምከር ብለው ቢመክሩት እሱ የመለሰላቸው መልስ ከድሮ ጀምሮ ከነማን ጋር እንደቆመና ለማን እንደሚሰራ ጌቶቹን ለማን እንደሆኑና የትኛውን ብሔር እስከመጨረሻው ለማጥፋት አበክሮ እንደሚሰራ ሳይፈራና ሳይደብቅ የአማራ ፋኖ ጉዳይ ለኔ ተታችሁ እናንተ ያው ድሮም በምርኮ ጀምራችሁ ስለምትታወቁና ሁላችንም ያ የወያኔ እጅ ስራ እንደመሆናችን መጠን እናንተ በርታችሁ መስራት ያለባችሁ ለሁላችንም ችግር ፈጣሪዎችን ለማጥፋት ከትግራይ ጀነራሎችና ከሻዕቢያ ባለስልጣናት ጋር በርታችሁ መስራት አለባችሁ። ስለዚህ ይህን አደራ ለእናንተ ላይ ጥየዋለሁ። ለጀነራሎቹ የተወረሱ ንብረቶቻቸውንም መልሱላቸው። ከቻሉ ከጎናችን እንዲቆሙ አሳምኗቸው። አለዚያ አርፈው እንዲቀመጡ ንገሯቸው። የአማራን የፋኖ ነገር ለኔ ተውልኝ። እመኑኝ አማራን በአማራ እናጠፋዋለን። እድሜ ለአማራ ሆዳሞች። ከሁሉም በላይ ደሞዝና ንብረት የሚያገኙበት መንገድ ካዘጋጀንላቸው ካገኙ አብዛኛው አማራ ከመጣው ጋር የሚሄድ ስለሆነ እናንተ ትግሬና ኦሮሞን አጥብቃችሁ ያዙልኝ ሲል በትንታግ ፋኖ እንዳልተወገረ ሁሉ አጥላልቶና አናንቆ ለኦህዴድ ባለስልጣናት ሲናገር ተደምጧል። እዚህ ላይ አብይ ከሻዕቢያ ከወያኔን ከሁሉም በላይ በፖለቲካ አዋቂዎች ፋኖ ለቀጠናውም ሆነ ለኢትዮጵያ መፍትሄ ይሆናል የሚባለውን እውነታ አሳስቦ አሳንሶ ቢያቀርብ ሐቁን አፍረጥጦ እውነት ተናግሮ የመሸበት እንዲያደር ያሉት ሹመኞቹ ጓዶቹ ተያይዘን አብረን እንለቅ ማለቱን በተዘዋዋሪ ነግሯቸዋል። ለኔ እንደሚመስለኝ ከሆነ ከእንግዲህ ወዲህ የብልጽግና አባሎች
ከአብይ መንደርና መደመር ባገኙት አጋጣሚ ራሳቸውን ካላገለሉ በስተቀር መጨረሻቸው አያምርም። ዛሬ አብይና መሰል አጃቢዎቹ ዛሬ ኢትዮጵያ ሊታደጉ ቀርቶ ለራሳቸው መሽሎኪያ ቀዳዳ እንደሚጠፋባቸው አለማወቃቸውም ያሳዝናል። ብቻ ያም ሆነ ይህ ዘንድሮ በገሃነም እየኖራችሁ ቢሆን ብልጽግና ምረጡ ምርጫ ድራማ ማለቂያው ለማየት ጓጉተናል። ኦህዴድም ሆነ ብልጽግና የተባለው የዝንቦች ሸንጎ ሺህ አጀንዳ ቢደረድሩም እንደ ንብ ማር መስራት አይችሉም። ዛሬ የውሸት ኢትዮጵያዊነታቸው በገሃድ ተጋልጧል። ወያኔም ትግራይን ኦነግ ኦህዴድና ኦነግም የዘውትር ዘፈናቸውም ያው ኦሮሚያና ትግራይ ሲሆን እስኪ እንታዘብ ካልን ደግሞ ከኢህአፓ ውጪ ከኢትዮጵያ ጋር የተያያዘ አጀንዳ ያላቸው ድርጅቶች የትኞቹ ናቸው? አንዳቸውም አይደሉም። አብዛኛዎቹ ተሳስተውም ስለ ኢትዮጵያ ስም ከተጠቀሙ ከምርጫ ቦርድ የሚባረሩ የመሰላቸው የመንደር ስም ተሸክመው ወደ ፓርላማ ገብተው ደሞዝተኛ መሆን ምኞታቸውን ያስቀደሙ ብሔረተኞች ናቸው። እስኪ በቅርቡ ከኑሮ ውድነትና ከአስተዳደር ሰቆቃ ጋር ተያይዞ የሚነሳ ህዝባዊ ማዕበል ሁላቸውንም ጠራርጎ ሊወስዳቸው ይችላል ሲሉ የመልእክት የላኩልን አቶ ማስንቀው ጉልማ ከኤድመንተን አልበርታ ናቸው። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ አድማጮች፣ ከዘውዱ አገዛዝ በኋላ ህብረ ብሔራዊ ኢትዮጵያን ማዕከል ያደረገ አገረ መንግስት ተመልሶ እንዳይመጣ በዘውግ በተዋቀረ ክልል በሚሉት የአፓርታይድ መዋቅር ዘርግተው እርስ በርስ በማናቆር ኢትዮጵያ ከጎረቤት አገሮች እንድትነጠል በማድረግ አንዳንዴም እንዲተነኩሷት በመቀስቀስ ጠባብ ብሔረተኞች ከውስጥ ነባር ጠላቶቿ ከውጭ ከተነሱባት ቆይተዋል። የቅርቡን ብቻ ብናስብ በውክልና ጦርነት ለግማሽ ምዕት ዓመት አምሰዋታል፣ ሉዓላዊነቷንም ነጥቀዋታል። ይባስ ብለው በ2010 ዓመተ ምህረት የወያኔ ሰላይ የነበረውንና በዘር ጥላቻ የነሆለለውን ሰው በላ ኮሎኔል ሾመው እነሆ ዛሬም በባሰ ሁኔታ እያመሷት ይገኛሉ። አገራዊ ህልውናዋንም ከፍተኛ አደጋ ላይ ጥለውታል። ምዕራባውያን ግብጽና ተባባሪዎቿ ምንም እንኳ በኢትዮጵያ በሚያደርጉት መነሻ ምክንያታቸው ቢለያይም አንድ የሚያደርጋቸው ሰላምና መረጋጋት የሰፈነበት ኢትዮጵያ ወደፊት ካደገችና ከበለጸገች የምትቻል አትሆንምና ያ ዕድል እንዳይኖራት በጎሳ ከፋፍለን በውስጥ ቀውስ እንድትታወክ እንድትጠመድ ማድረግ የሚለው ያስማማቸዋል። ኢትዮጵያ ከታሪኳና ከዜጎቿ ታታሪነት ወደፊት ካደገች ምዕራባውያኑ በአካባቢው ላላቸው ተጽዕኖ ችግር ትሆናለች በሚል ሲሆን ግብጽም አባይን አስመልክቶ ቀኝ ገዢው ያወጣውን ሕግ አትንኩብኝ የምትልና የደከመች ኢትዮጵያን የምትሻ ስትሆን ተገንጣዮችን ከመደጎምም አልፋ ከአረብ አገሮች ድጋፍ እንዲያገኙም ቀስቅሳለች። በተጨማሪም የሻዕቢያ ሆነ የጀብሃ ዋና ጽሕፈት ቤት ካይሮ እንደነበር የሚታወቅ ነው። በቅርቡም ለግንቦት 7 እሳትን መሰል የኦነግ መሳሪያዎች ግማሽ ሚሊዮን ዶላር መለገሷም ያለ ምክንያት አልነበረም። በቅርቡም ለግንቦት 7 እሳትና መሰል የኦነግ መሳሪያዎች ግማሽ ሚሊዮን ዶላር መለገሷም ያለ ምክንያት አልነበረም። ዘመናችን የብዙ ጉዶችን ታሪክ ያጋለጠ ነውና ባሪያ ፈንጋዩም አይኑን አፍጦ ነፃ አውጪ ነኝ ማለትን ደፍሯል። የእነዚሁኑ ጉዶች ፈለግ የተከተለው እስክንድር ነጋም እኮ የፋኖ መሪና የአማራው ነፃ አውጪ ሆኗል አይደል? ቅኝ ገዢዎች እኮ ለበጎ ነው እንጂ ቅኝ ልንገዛችሁ መጣን አላሉም። አምባገነኖችም መስማት የምንፈልገውን እንጂ ሐቁን ተናግረው መንግስታዊ ስልጣንን አይዙም። መግደል መሸነፍ ነው፣ መንግስትን መቃወም የዜግነት መብት ነው ያለን የኦሮሞማው ቁንጮ እኮ ዛሬ ንጹሃንን በድሮን በመቶዎቹ እየጨፈጨፈ ነው። ሺዎችን ያለ ኃጢአታቸው በየማጎሪያ አስሮ ቁም ስቅላቸውን እያሳያቸው ነው።
ትምህርት ቤቶቻቸውን አውድሞ ቀሪውን የወታደር ካምፕ አድርጎ አዳጊ ሚሊዮኖችን የትምህርት ዕድል የነፈገ ነው። ቁልፍ የትራንስፖርት መንገዶችን ዘግቶ ዜጎችን መፈናፈኛ፣ መታከሚያ፣ መገበያያ የሚያሳጣ ነው። ቀጠናውን በጦር አውኮ ዜጎቿን ከገጠርና ከተማ አፈናቅሎ ሚሊዮኖችን ለከፋ ረሃብና የተመጣጠነ ምግብ እጥረት አጋልጧቸዋል። ሕዝብ በድህነት እየማቀቀ ምሳና ራት ታስቦ የሚውልበት ደረጃ ደርሶ የኬኛው መንጋ የሀብት ቅሚያ መረን ከለቀቀ 7 ዓመቱን ያስቆጠረና ማፊያዎቹን በሚያስደንቅ ደረጃ ዘቅጦ ዜጎችን አግቶ ገንዘብ መዝረፍ አልበቃ ብሎት በመናገሻዋ ነዋሪው እርስ በርስ የሚደጋገፍበትን የቆየ የዕድር የጎረቤቶች መረዳጃ ማህበርን ዕውቅና አግኙ በሚል ሸፍጥ ግብር በመጫን አንድም በቁጥጥሩ ስር አድርጎ ለመዝረፍ ሌላም ነዋሪውን ለመሰለል ሊጠቀምበት አቅዶ ሊሆን ይችላል ብለው የሚያምኑም አሉ። ፊንፊኔ ኬኛ በሚል የሙታን ትርክት አዲስ አበባን ለኦሮሞ መንጋ ቅርጫ የተጣለች ፍሪዳ አድርጓታል። ከፊል አካሏንም ቆራርጦ ሙዳውን ለጋቢሳዎቹ መግቧታል። መቼም ባሳለፍነው ግማሽ ምዕተ ዓመት ከወታደራዊ ሁንታ እስከ ተገንጣይ ፋሽስቶች በአገርና ሕዝብ ላይ የፈጸሙት ዘግናኝ ወንጀል አገር ተረጋግቶ ፍትህ ሰፍኖ ሂሳብ እንደሚወራረድና እውነተኛ ታሪክ ጸሐፊዎችም ዳግም እንዳይመለስ አድርገው መጪውን ትውልድ በሚያስተምር እንደሚያቀርቡት አልጠራጠርም። ከታሪክ በተማርነው የምንኮራባቸውና አርአያ የምናደርጋቸው እንዳሉት ሁሉ በአገርና ሕዝብን ክህደት የምናፍርባቸው ጥቂቶች አይጠፉም፣ ሁሌም ይኖራሉ። ከዚህ ጋር በተያያዘ መገናኛ ብዙሃን ያየሁትና ያሳዘነኝ ጉዳይ ትውስ አለኝና ላካፍላችሁ አሰብኩ። እሱም አዲሱ የክሪፕቶ ገበያ ለቀድሞው ጠቅላይ ሚኒስትር ታምራት ላይኔ ሹመት ሰጠ ይልና የሾመበትን ምክንያቱን ሲያትት ኢትዮጵያ ከአምባገነን መንግስት ወደ ዴሞክራሲ በምትሸጋገርበት ወቅት የተቋማቱ ግንባታና እርቀ ሰላም ላይ ትልቅ ሚና በመጫወቱ ነው ይላል። ስለ ታምራት ላይኔ የማውቀው በ60ዎቹ መጨረሻ አካባቢ የኢሃፓን ሰራዊት ኢሃሰን ተቀላቅለው ከሰራዊቱ ቀጣናዎች አንዱ በነበረው በለሳ አካባቢ ይንቀሳቀሱ ከነበሩት በኋላ ከሰራዊቱ ጠፍተው ድርጅታቸውንም ሆነ ጓዶቻቸውን ክደው ወደ ትግራይ ኮብልለው የወያኔ መናጆ ከሆኑ ጥቂቶች አንዱ ታምራት ላይኔ በእውነተኛ ስሙ ጌታቸው ማሞ ነበር። ለኢትዮጵያና አማራው የነበረው ጥላቻ ልክ ያልነበረው ሟቹ መለስ ዜናዊ ለደካማነት አጎብዳጅና አሽቃባጭነቱ ልክ ያልነበረው ታምራት ላይኔን ጠቅላይ ሚኒስትር አድርጎትም ነበር። ወያኔ ገና የትግራይን ምድርን ሳይለቅ ኢህአፓን ክደው ለተቀላቀሉት የሰጠው መመሪያ አገር እንደያዝን ቅድሚያ ተግባራችሁ ነፍጠኛውን ከኦሮሞ አካባቢ ማጽዳት ይሆናል በሚል የሰጠውን የወያኔ ዘረኛና ፋሽስታዊ መመሪያ እንዳለ ተቀብሎ ስራ ላይ በማዋል በሐረር ነፍጠኛን በለው እያለ ብዙ አማራዎችን ያስጨፈጨፈ ከአሩሲና ከባሌ ፍትህ ፈልገው ወደሱ የሄዱትን አሩሲና ባሌ አማራ ምን ሊያደርግ መጣ ብሎ ያባረረውን ክርስቶስ በመስኮት ታየኝ ብሎ ክርስቶስ ሰው ጠፍቶት ማለት ነው ጴንጤ ሰባኪ ነኝ የሚለው ግለሰብ ዴሞክራት የወያኔ አፓርታይድ ስርዓት ዴሞክራሲያዊ መንግስት ሆኖ ታምራት ላይኔን አሸጋጋሪ ያደረገ ምስክርነት ሌላው ቀርቶ አብሮት ከከዳው በረከት ስምዖን እንኳን አይጠበቅም። መሰሉ ብርሃኑ ነጋም ከሰሞኑ ተማሪው እንዳይማር አደረጉ፣ ቀይ መስመርን አያውቁም በሚል በፋኖ አርበኞች ላይ መመጻደቁን የሰማ ተመስገን ማዴቦ እንኳን ሳይቀር የመጀመሪያ ጥያቄው የሚሆነው ቀድሞውኑ አንተ እንዴት ቀይ መስመርን አወክልና ነው ማንም ቢሆን ቀይ መስመር ዘለለ ለማለት ያበቃ ብሎ መጠየቁ አይቀርም። የሙት ከተማ አመጽን ያከሸፍክ፣ ቅንጅትን የበተንክ፣ የአማራ አርበኞችን ትግል ከሻዕቢያ ጋር ሆነህ የሻጠርክ፣ ኤርትራ ገብተው መዳረሻቸው ለጠፋውም ያልተጠየቅ፣ ባልዋልክበት ሜዳ ዋልኩ ብለህ የሕዝብን ትግል የሻጠርክ፣ አማራውን መጤ ለማለት የደፈርክ ብዙ ማለት ይቻላል። ለዚህም ነው ብርሃኑ ኖሮበት ያልፈረሰ ቢኖር ቃሊቲ ብቻ ነው የተባለው። አሁን ባለህበት ትውልድ የመግደል ሥራህ የምትጠየቅበት ወቅት ሩቅ አይሆንም ብዬ ተስፋ አደርጋለሁ። ይልቅስ የነገን ተስፋዎች ለቀቅ፣ ሸቀጣ ሸቀጥህን ጠበቅ ይበጃል። ቸሪክ ተመን
ዘሪሁን ገለታ ነኝ ካለሁበት። ድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ አዘጋጆች የዘወትር ተሳታፊዎችና አድማጮች ሰላምና ጤና ሁሌም ይሁንላችሁ። የትንሣኤውም ሆነ ዳግማዊውም ትንሣኤ በዓል ለሰው ልጆች ጠላቶች ሁሉ ድል የሚመቱበት ተምሳሌት ይሆንልን። ሶሻል ሚዲያ ለመልካም እንገልገልበት ወይስ መላቀጡ የጠፋበት መገናኛ ብዙሃን ሆኖ ያጥፋን? ሚዲያዎች እንዴት እንደሚገመገሙ የዘርፉ ሰው አይደለሁምና በቅጡ አላውቀውም። የተረዳሁትን ግን ባካፍል አልኮነንምና እነሆ ሰፊ የማህበረሰብ ተሳትፎ አግኝተው በዓለማችን ባይንሰራፉም የመጀመሪያው ማህበራዊ መገናኛ ብዙሃን ሶሻል ሚዲያ 6 ዲግሪስ በመባል የሚታወቁት እንደ አውሮፓውያን አቆጣጠር በ1997 ተጀመረ። ፌስቡክ ግን በ2004 እንደ አውሮፓውያን እንደጀመረ ታሪክ ይጠቅሳል። በስፋትም ትልቅ የማህበራዊ መገናኛ አውታር በመሆን ፌስቡክ በዓለማችን ይታወቃል። ግምቱ ወደ 3.7 ቢሊዮን ሕዝብ የፌስቡክ ተጠቃሚ ነው። ከሌሎች ሶሻል ሚዲያ ፌስቡክ 59 በመቶ በላይ ድርሻ አለው። እንደ ቲክቶክ ያሉ ደግሞ በዓለማችን ወደ 1.6 ቢሊዮን ሕዝብ ይገለገልበታል። ከጉግል ባገኘሁት መረጃ መሰረት ወደ አገራችን ስንመጣ ደግሞ 9.4 ሚሊዮን ሕዝብ የፌስቡክ ተጠቃሚ እንደሆነ ይገመታል። በትንሹ ምናልባት ረቀቅ ባለ ሂሳብ ስሌት ከ11 ወይም ከ12 ኢትዮጵያውያን ውስጥ አንዱ ፌስቡክን ይጠቀማል ብለን ብንገልጸው መረጃው በግልጽ ይረዳን ይሆናል። በግልጽ አላረጋገጥኩምና ይህ አሃዝ በተለያዩ ምክንያቶች በውጭ ሀገሮች የሚኖሩትን ወገኖቻችንን የሚጨምር አይመስለኝም። ከጠቅላላው የኢትዮጵያ ሕዝብ ከ7 በመቶ እጅ የበለጠም በፌስቡክ ገጾች ይገለገላል። በሀገራችን ፌስቡክን ከሚጠቀሙት ከ65 በመቶ በላይ ተጠቃሚዎቹ ወንዶች ናቸው ተብሎ ይጠቀሳል። ይሁንምና አብዛኛው በወጣትነት የዕድሜ ክልል ውስጥ ያሉ ወንዶችና ሴቶች እንደሚገለገሉበት እውን ነው። ይህ አሃዝ በአግባቡ ተይዞ ቢታሰብበት ለማህበራዊ ለውጥ እንቅስቃሴ ከታገልንበት መልካም መረጃ ነው። ሁሉም የአገሪቱ ዜጋ ግን ይሁን ማለት አይደለም። ደህናና ተራማች ሐሳቦች አስኳል አላቸው። አስኳሎቹ መጠንሰሻም መነሻም ናቸው። ከዚያ ተነስተው ወደ ተቀረው ሕዝብ ክፍል መሰራጨት ቢችሉ ሊሸፍኑት የሚችለው ሽፋን ልክ መገመቱ አይከብድም። ያሉብንን ድክመቶችና ጋሬጣዎችንም በማሰብና በአትኩሮት መመልከትን ሳንረሳ አንድ ለለውጥ የሚተጋ የማህበራዊ ሚዲያ ተጠቃሚ ቢያንስ 2 እና 3 በሚዲያው የማይገለገሉ ሰዎችን ቁም ነገሮች ቢያካፍል ብለን ብናስብ አብዛኛው ሕዝብ ክፍል ለመድረስና ስፋቱን ለማስፋት ቅርብ ነው። በፌስቡክ በጥቅሉ በርካታ ፖለቲካዊ አመለካከቶች ይንጸባረቁበታል። ኢኮኖሚያዊ ነክ ችግሮች ይተነተኑበታል። ማህበራዊ በተለይም ክፉ ጉዳዮችን ለመመከት የሚያስችሉ የመረዳዳት አቅምን ማዳበርን፣ ሐዘንን መጋራት፣ ደስታ ስነ ስርዓትም በማድነቅ ቢከፋም ቢለማም አያከራክሩምና አተካራም የበዛበት አካባቢያዊና ሃይማኖታዊ ጉዳዮች እንደሚንሸራሸሩበት ሁሉ ቀፋፊም የሆኑና እጅግ የሚያስቆጡ የሚሰቀጥጡ ከማህበረሰቡ ባህልና ልማድ ውጭ የሆኑ አላስፈላጊ ምግባሮችም ሲተላለፉበትም እናያለን። ማህበረሰቡ የሚጠቅመውን መርጦ ሲማርበት የሚጠላቸውንም ጉዳዮች ሲያወግዝበት ይታያል። ፌስቡክ አጃይብ አለበት። በቁም ነገር የማይታሰቡ ትዕይንቶችም መድረክ ነው። መልኬና ቁመናዬ በቃኝ የሚሉትን የልጃገረድ አውታታዎችና አንዳንድ ሴቶቹንማ እዩኝ እዩኝ እንቅስቃሴ አለባበስና አረማመድን ተደምሮ ከተመለከት ይበስባቸዋል። በእርሻ ተቋሙ ተማሪ ሳለሁ የመልካም ወተት ከብት አካል አቋም የመረጣ ነጥቦች ትዝ እያለኝ ያስቀኛል። ልጆች ሳለን
በትንኮሳና ባልምጥነት ጠባያችን ያዩን እንደሆነ እኛኑ ለመገሰጽ ስማችንን አንድ ባንድ እየጠሩ ሲበዛም ይነጣል ይላሉ። ስማቸውን እዚህ መጥቀስ የማልፈልጋቸው የተከበሩና ውድ እናት ማለቴ ወልደው አሳድገው አስተምረው ዓለሙን ሳያዩለት የአፄው መንግስት ደህንነቶች በሐረር ከተማ ከምረቃው በፊት በተማረበት የሐረሩ መርሃሙያ ሁለተኛ ደረጃ ትምህርት ቤት በአገልግሎት ላይ ሳለ ሕይወቱ በተወለደችበት ዕለት የካቲት 21 1962 ዓመተ ምህረት የተነጠቀውን የመኮንን ሀጎስ እናት መሆናቸውን ሳላስታውስ ባልፍ ይቆጨኛል። በዚሁ አምድ ግን የአምስተኛ ክፍል ተማሪ ሳለሁ የታዘብኩትን ጉዳይ ከጫርኩት ሰንብቻለሁና ከውስጡ አሳጥሬ የምለውን ማለት አይቀርምና ይጠብቁኝ። አውደልዳዩም መልኩን እንደወሎ ፈረስ አሳምሮ እንቶ ፈንቶ የሚሰራ ወንድ ልጅም ሞልቷል። እዚህ ግባ የማይሉት ጉዳይን ይዞ ወሬ ሲያራግብ የሚውል በዝርዝር ባልሄድበትም እዚህ ግቡ የማይባሉ የውሸት፣ የማጭበርበር፣ የማደናገር ትኩረት የሚያስቀይሩ የገዢው መደብ አጎብጓቢዎችና ፍንድዶችም ከነ ወረደ አገልግሎታቸውና አጎንባሽነታቸው በየቋትም በአይነትም አሉ። በዚህ በግብር በማየት መማር በሚቻልበት ዓለም ማን ቆብ ይሰጣቸዋል? የሐሳብ ድህነትምና ማምታታትም ይከወንበታል። እንደ እሳቢያቸውና ዝንባሌያቸው የፌስቡክ የቡድን ገጾችም ተደራጅተው ታሪክም፣ ትዝታም፣ ስፖርትም ከተማቸውንና አስተዳደጋቸውን፣ ጉብኝቶቻቸውን፣ የተለያዩ ቀናት ውሏቸውንም፣ ትምህርት ቤታቸውንና መምህራኖቻቸውንም በየሙያ ዘርፎች እይታቸውንም በአይነት እያሰፈሩ ተከታዮቻቸውን ያበረከቱም በቁጥር የበዙ ሞልተዋል። መልካም ነው። ዕውቀታችን አድማስን ያሰፋሉ። የማናውቀውን ያጠሩንን ዕውቀት ይጨምሩልናል። ፌስቡክ ለለውጥ ሐሳብ ማስፋፊያና ማህበረሰቡን ለማነቃቂያነትና ለማደራጀትም መጠቀሚያነት ለመዋሉ የአረብ ጸደይ በመባል ለሚታወቀው ሕዝብ እንቅስቃሴ መታገያ መድረክ ሆኖም ማገልገሉ ታሪክ ዘግቦታልና እኛስ ምን እንማርበት? ነጋጠባ ብሶት፣ ሮሮ፣ መታፈን፣ መታሰር፣ መሰደድ፣ መጨፍጨፍ፣ በበሽታና ረሃብ በመታረዝና ቤት አልባ በመሆን መረጃዎችን በማጨቅ ብቻ ተወስነን እንቀመጥበት? ጥያቄው ኃላፊነት በእኩል ስሜት ተሰምቶን ለማህበራዊ እድገት በትጋት ለምናስብና ለምንጥር ሁላችንንም ይመለከታልና ነቃ ነቃ እንበልበት። ግን አንድ መጥቀስ የምሻው ጉዳይ ቢኖር የልጅነት ዕድሜውን ጨዋታ ሳያታልለውና ወጣትነት ዕድሜው የአገሩ ኋላ ቀርነትና ድህነት ጉዳይ እያንገበገበው ሳያመነታ በገባው ልክ ያህል ለለውጥ ተሰልፎ መስዋዕት የሆነውና መከራን አልፎ ደግሞ ዛሬ ላይ ለሚፍጨረጨረው ያ ትውልድ ልጆች ይህ የዘመኑ ሶሻል ሚዲያ መድረክ ዕጣ ፈንታው ሆኖ ቢገጥመው ኖሮ ምን ያህል ይራመድበት ነበር ብዬ ሳስበው ደግሞ በጣሙን ያስቀናኛል። ቢሆን ኖሮ ግን ምኞት ነው። ያሳለፍነው ውጣ ውረድ ሁሉ ትዝ ቢለኝ ነውና በከተማዎች በጥናት ቤቶች ተቀምጠን ለመነጋገር በደህንነቶች እንዳንለቀም አቅማተን ጫካውና ወደ ትምህርት ቤት ስንጓዝ መንገዱን ለሐሳብ መለዋወጫ ጭምር የምንጠቀምበት ጊዜዎች ድቅን ቢሉብኝ ነው። ምኞት አይከለከልምና ልቆጭበት። በወጣትነት ዕድሜያቸው ለለውጥ ማዕበል ሲተጉ የተሰዉትን ጓዶች ነፍስ ይማርልን። ቸር ይግጠመን። ሰለሞን ታምሮ አየለ ነኝ ካለሁበት። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።